ልጆች እንዴት ናችሁ? ዛሬ ከአባባ መልካሙ ጋር ነው ያለነው። ሰላም በሏችሁ አባባ መልካሙ። ሰላም ልጆች እንዴት ናችሁ? ሰላም ናችሁ? አባባ መልካሙ አሁን የምንገኘው እንግዲህ በአዲስ ሲኒማ ማዕከል ህንጻው ላይ ነው የምንገኘው። ቅዳሜ ኢትዮጲስ እዚህ ዝግጅቶቿን ታቀርባለች። ግን ብዙ ቤተሰቦች ቦታ የቱ ጋር ነው ይላሉ። እንግዲህ ፎቁ ላይ ሆነን አባባ መልካሙ አሁን እዚህ ፊት ለፊታችን ምን ይገኛል? ኮንዶሚኒየም አለ። 40/60 ኮንዶሚኒየም 40/60 ኮንዶሚኒየም አለ። አዎ እዛ ብሔራዊ ጋር ደግሞ በጣም ብዙ ባንኮች አሉ። ልክ ነው። አንድ ላይ ያሉ ባንኮች አሉ። ከዘመን ባንክ ጀርባ ነው። እዚህ መታችሁ ጥሩ ጊዜ ማሳለፍ ትችላላችሁ። እሁድ ደግሞ በአድዋ ድል መታሰቢያ እንገኛለን። ቅዳሜ እዚህ ያለን። ስለዚህ ልጆቻችሁ ከኢትዮጲስ ጋር በዚህ በአማረ ቦታ ላይ ደስ የሚል ጊዜ ማሳለፍ ትችላለች። አሁን የመጀመሪያው ፕሮግራማችን አባባ መልካሙ መሰሉት። ባለፈው ጊዜ አንድነት ፓርክን ያውቁታል፣ ቤተመንግስት ያለው። ልክ ነው አውቃለሁ። ብዙ እንስሳቶች አሉ። እንግዲህ አገራችን ላይ በጣም በርካታ የሚያማምሩ ነገሮች እየተሰሩ ነው። ይህ ደግሞ ለእናንተ ለልጆች ነው እና ባለፈው ጊዜ በጋራ ሆነው የጎበኙ ልጆች ነበሩ። ጉብኝታቸው ምን ይመስላል የሚለውን ከዚህ ቀጥሎ እንጋብዛቸው። እስቲ እንከታተላቸው። ልጆች ቁጭ ብላችሁ ተከታተሉ ጎበዞች። ደጋፊዎቻችን እናመሰግናለን። እነዚህ ጎበዝ ተማሪዎች ዛሬ አስደሳች ጉብኝት ሊያደርጉ ነው። ታዲያ እነዚህ ተማሪዎች በጮራ ለህፃናትና ቤተሰብ ልማት ድጋፍ የሚደረግላቸው ናቸው። በዚህ አማካይነት ነው ጉብኝት የሚያደርጉት። ቦታው ደግሞ አንድነት ፓርክ ቤተመንግስት የሚገኘው አንድነት ፓርክ ነው። እዚህ ውስጥ በጣም በርካታ ደሳስ የሚሉ ነገሮች አሉ። ታዲያ እስኪ ቀድመን ይህን ቦታ ያውቁታል? ጎብኝተውትስ ያውቃሉ? እንጠይቃቸው። ስሜ ሚኪያስ መኮንን ይባላል። ጮራ ለህፃናትና ቤተሰብ ልማት ለዚህ ላዘጋጁልን ጉዞና ትምህርታዊ ነገር ሊያሳዩን ስለፈለጉ በጣም ነው እናመሰግነው። ስሜ ፍሳባይሉ ይባላል። ጮራ ለህፃናትና ቤተሰብ ልማት ማህበር ባዘጋጀው ጉዞ ላይ ተሳታፊ እንደሆን ከረዳቴ ተነግሮኛል። ዛሬ የት ልትጎበኙ ደስ ይላቸዋል? ቤተመንግስትን ብንጎበኝ ደስ ይለኛል። አንድነት ፓርክ ልንሄድ ስለሆነ በጣም ደስ ብሎኛል። አንድነት ፓርክን ሞር በቃ አውቀ ነው በደንብ ብንጎበኝ ደስ ይለኛል። ዛሬ ቤተመንግስትን ስለምንጎበኝ በጣም ደስ ብሎኛል። ከዚህ በፊት ቤተመንግስትን ጎብኝታችሁ ታውቃላችሁ? ከዚህ በፊት ጎብኝቼ አላቅም። እናም ጥሩ ነገሮችን እንደምናገኝና የተለያዩ የተሰሩ ስራዎችን ደግሞ ተስፋለኝ። አላቅም። ከዚህ በፊት ጎብኝቼ አላቅም። ዛሬ መጀመሪያ ነው አይቼ አላቅም ከዚህ በፊት። እንግዲህ በጉጉት እንሄዳለን ብዬ ተስፋ አደርጋለሁ። አሁን ልጎበኝ ስለሆነ በጣም ደስተኛ ነኝ። ከዚህ በፊት ሄጄ አይቼዋለሁ ቦታውን፣ ግን ይሄን ያህል በስፋት ገብቼ ያየሁበት ነገር አይደለም። አሁን ደግሞ በይበልጥና በሰፋ ባለ ነገር ያው ለማየት እድሉም ስለተሰጠኝ ጮራ ህፃናትና ቤተሰብ ልማት እንትኖችን በጣም ነው እናመሰግነው። በጉብኝታችን ምን እናያለን ብላችሁ ታስባላችሁ? የተለያዩ እንስሳቶችን ብናይ ደስ ይለኛል።
የተለያዩ በጣም ደስ የሚሉ ከዚህ በፊት አይቻቸው ማላቃቸውን ጥሩ የሆኑ ነገሮች ያለው በያስባለሁ ለምሳሌ እንስሳ ሊሆን ይችላል ከዛ ውጪ ደግሞ የተለያዩ ቦታዎችንም ሊሆን ይችላል በጣም ደስ የሚሉ ቦታዎችን ያለው ብዬ አስባለሁ የተለያዩ መጫወቾች ምናምን አሉ ተብሏል እንግዲህ ሄደን የምናየው ይሆናል እንስሳት እናያለን ብዬ እጠብቃለሁ አንበሳው ምኑም አዋፋቱም ምናምን አለ መጫወቾቹ ምናምን እስኪ እነሱንም አዳዲስ ነገሮችንም እናያለን ለጮራ ለህፃናትና ቤተሰብ ልማት ላዘጋጀው ከልብ እናመሰግናለን ይላል አንደኛ ደጋፊዎቻችንን የምናመሰግንበት ታሪካችንንም ደግሞ የምናቅበት ነው ስለዚህ እያንዳንዱ ጉብኝት ዝም ብሎ ተራ ጉብኝት አይደለም ማለት ነው ሁለት ዓላማ አለው እናንተ ሀገራችሁን እንድታውቁ ትላንትና ማን ነበርን ብለን አውቀን ነገ ላይ ዛሬን እንድንረዳ ነገ ደግሞ በደንብ ዋጋ ያለው ትልቅ ዜጋ እንድትሆኑ ስለምንፈልግ ነው ጮራ ለህፃናትና ቤተሰብ ልማት ከቻይልድ ፈንድ ኢትዮጵያ በሚያገኘው ድጋፍ ይሄንን ጉብኝት ያዘጋጀላችሁ እያንዳንዱ ልጅ ራሱን የቻለ ደጋፊ ያለው አይደለ ስፖንሰሮች የምንላቸው ያንዳንዶቻችን አሜሪካ ሊሆኑ ይችላሉ ያንዳንዶቻችን ኮሪያ ሊሆኑ ይችላሉ ያንዳንዶቻችን አውሮፓ ሊሆኑ ይችላሉ ስለዚህ በሚገባቸው ሁኔታ እናመሰግናለን ነው የምንለው ሀገራችንን እናውቃለን ሀገራችንን ስናቅ ደግሞ እኔ ከየት ነው የመጣሁት ማንነኝ የሚለውን ነገር እንድትገነዘቡ ኩራት እንዲኖራችሁ እንፈልጋለን ቀደም ብለው እንደነገሩን ቦታውን አያውቁትም ለመጀመሪያ ጊዜ ሊያዩት ነው ምን እንደተሰማቸው በኋላ ላይ እንጠይቃቸዋለን ኢትዮጵያዊ አለ እናት ሀገር ኢትዮጵያዊ አለ እናት ሀገር ኢትዮጵያዊ አለ እናት ሀገር በአንድነት ፓርክ በጣም ብዙ አዝናኝ አስደሳች ነገሮች አሉ አንበሳውን ሲያዩ አዋፋቱን ሲያዩ ቦታውን ቀጭኔ ሁሉንም ነገር ሲያዩ በጣም ደስ ብሏቸዋል ታሪካዊ ነገሮች አሉ እንስሳቶች አሉ በጣም ደስ የሚል ቦታ ነው አክሱም ላሊበላ ጎንደር ሁሉ የኛ ጢስ አባፋፋቴ አቤት ሲያስደስቱ ስናምር ኢትዮጵያዊ ሁሉ ስናምር ኢትዮጵያዊ ሁሉ እንግዲህ ካዩት በኋላ ምን እንደተሰማቸው ጠይቀናቸዋል የተለያዩ የሀገራችን ባህላዊ ታሪኮች ለምሳሌ የሀገራችን ነገስታት ለምሳሌ ብንጠቅስ አጼ ሚኒሊክ አጼ ኃይለ ሥላሴ እቴጌ ጣይቱ እና የመሳሰሉት ነገስታት ታሪካቸውንና ማንነታቸውን አይተናል ከዚህ ጉብኝት ያው የተማርነው ነገር የድሮ ታሪካችንን አውቀናል የተለያዩ ንጉሳ ነገስቶችን አይተናል እና ያኔ ሞር ያሳበኝ ነገር የንግስት ሳባና የንጉስ ሰለሞን ታሪክ ያያንበት መንገድ በአርት ነገር የተገለጸው በጣም ደስ ይላል እና ለትውልድ እየተላለፈ ስለሆነ በቅርስ መልኩ በጣም አሪፍ ነው ብያስባለሁ እና የተለያዩ ብሔረሰቦች አለባበሶች ጌጣጌጦች የመመገቢያ እቃዎች የግጭት አፈታት ስርዓት ለምሳሌ የኦሮሞ ላይ የገዳን ስርዓት አይተን ነበር እና እሱሱ በጣም አሪፍ ነገር ነው ታሪካችንን እንድናውቅ ያው በታሪክ ታንጸን እንድናድግ ሆኖ የኋላውንም ይዘን ወደፊት ደግሞ ቴክኖሎጂውንም ያሳደገን እንድንሄድ ረድቶናል ብያስባለሁ ይሄ ጉብኝት ለኛ ብዙ የማይረሳ ሜሞሪም ነው እና ታሪካችንንም አውቀንበታል ከዚህ ተማርኩት የተለያዩ የኢትዮጵያ ወይም የሀገራችንን ታሪኮች በዚህ ጉብኝት አድርገን ወይም በተለያዩ ነገሮች ማወቅ እንደምንችል እና የተለያዩ የዱር እንስሳቶችን ለምሳሌ አንበሳ ቀጭኔ ሰጎን አሳ እና የተለያዩ የዱር እንስሳቶችን አይተናል እርዳታ ለሚሰጡኝ ሰዎች ማመስገን እፈልጋለሁ ዛሬ እዚህ መጥቼ ያየሁት በጣም ብዙ ነገር አለ ብዙ ነገር ተረድቻለሁ በጣም ብዙ ነገር ተገንዝቤያለሁና ጮሮች ይሄን ነገር ስላደረጋችሁልን እናመሰግናለን ኢትዮጵያዊ አለ እናት ሀገር ኢትዮጵያዊ አለ እናት ሀገር ኢትዮጵያዊ
ሲሳይ አለማየሁ እባላለሁ። በጮራ ለህፃናትና ቤተሰብ ልማት ድርጅት ኤክስኪዩቲቭ ዳይሬክተር ነኝ። ዛሬ እንግዲህ ሁለት አበይት ጉዳዮችን ይዘን ነው ወደዚህ ወደ ቤተ መንግስት የመጣ ነው። ጮራ ለህፃናትና ቤተሰብ ልማት በጉለሌ አካባቢ ሁለት ወይ ደግሞ 3 ወረዳዎች ላይ ስራዎችን እየሰራ ያለ ድርጅት ነው። ህፃናት ተኮር ማለት ነው። በዚህ መሰረት በቻይልድ ፈንድ ኢትዮጵያ የሚደገፍ የስፖንሰርሺፕ ፕሮግራም አለው። በዛ ውስጥ ወደ 2500 አካባቢ የሚጠጉ ልጆች ድጋፍ እየተደረገላቸው ነውና የዛሬው ትልቁ አላማው ስፖንሰሮቻችን ወይ ደግሞ ደጋፊዎቻችን በመላው ዓለም አሉና የልጆቻችን ደጋፊዎች ለነሱ እናመሰግናለን የሚል እንድምታ ያለው ፕሮግራም ነው። ከዛም ባሻገር ደግሞ ልጆቻችንን እናመሰግናለን እንዲሉ ስናደርጋቸው ወይ ደግሞ እናመሰግናለን ሲሉ አገራቸውን እያወቁ ማንነታቸውን እየተረዱ የሀገራቸውን ታሪክ እንዲመለከቱ እንዲረዱ ዛሬያቸውንም እንዲያስተካክሉና ወደፊት ደግሞ ጥሩ ዜጋ መሆን እንዲችሉ የሚያስችል ፕሮግራም ነው። በዚህ ሂደት ውስጥ የተባበሩትን በተለይ የቻይልድ ፈንድ ኢንተርናሽናል በስፖንሰርሺፕ በማፈላለግ ሂደት ውስጥ ከፍተኛ ሚና አለው። ሌሎችም አጋራት እና የቻይልድ ፈንድ ኢትዮጵያ አካላት እናመሰግናለን እንላለን። ጮራ ለህፃናትና ቤተሰብ ልማት ሰራተኞች፣ በጎ ፈቃደኞች እና የማህበረሰብ አባላት ወይ ደግሞ ተወካዮች በዚህ ፕሮግራም ውስጥ አሉ። ከምንም በላይ ደግሞ ህፃናቱ ተደጋፊ ህፃናት ስርዓት ባለው መልክ መጥተው የሀገራቸውን ታሪክ አውቀዋል። የሀገራቸውን ሁለንተናዊ ሁኔታ ያወቁበት ሁኔታ ነው እና ያለው በስርዓት ተመልክተው እየጠየቁም ተረድተው ለዛሬ በመምጣታቸው በጣም ደስተኛ ነን። በሂደታችን እስከዛሬ በነበረን ይሄ እንግዲህ የበርካታ አመታት ጉዞ ነው። ጮራ ለህፃናትና ቤተሰብ ልማት ላለፉት 35 አመታት 36-37 አመታት ይሄን ስራ ሲሰራ ነበር። በሂደት ውስጥ ኢትዮጵያስ በጣም ጥሩ አጋር ሆነው ዝግጅቶቻችንን ሲቀርጹልን ነበር፣ ሲያስተላልፉልን ነበር፣ ሲተባበሩን ነበርና ኢትዮጵያስ አዘጋጆችንና ባለቤቶችን፣ ሰራተኞችን በአጠቃላይ በጣም እናመሰግናለን። ጉብኝት በጣም ደስ ይላል። ከቤተሰብ ጋር ከትምህርት ቤት ጓደኞቻችን ጋር እኛን ሊያስጎበኙ ከሚችሉ ሰዎች ጋር በአጠቃላይ መጎብኘት ይኖርብናል። ቦታችንን፣ አካባቢያችንን፣ ሀገራችንን ማወቅ በጣም ደስ ይላል ያስፈልጋልም። ስሜ ኢትዮጵያ በርሄ ይባላለሁኝ። በጮራ ህፃናትና ቤተሰብ ልማት የስፖንሰርሺፕ ክፍል ኃላፊ ነኝ። በአመት ውስጥ ከታቀዱ ስራዎች አንዱ ስፖንሰርን የማመስገኛ ቀን አለን። ይሄም ቀን ዛሬ ነው። ስፖንሰሮቻችን ለኛ ዋና የገቢ ምንጮቻችን ናቸው። በአብዛኛው ልጆች የሚደገፉት በረዳቶች ናቸው። እያንዳንዱ ልጅ አንዳንድ ስፖንሰር አለው። ስለዚህ ይህ ጮራ የህፃናትና ቤተሰብ ልማት በስፖንሰር ከሚገኘው ገቢ በህፃናት ትምህርት ላይ፣ በህፃናት እድገት ላይ፣ በጤንነት ላይ እና በወጣቶች ላይ እንደገና በቤተሰብ ገቢ አስመልክቶ ከፍተኛ የልማት ስራዎችን ይሰራል። ስለዚህ ይሄ ከፍተኛ አስተዋጽኦ ስለሆነ የዛሬው ቀን ስፖንሰሮቻችንን ወይም ረዳቶቻችንን የምናመሰግንበት ቀን ነው። ስለዚህ በተሳካ መልኩ ልጆችን ይዘን በቻይልድ ፈንድና በረዳቶች ድጋፍ በተጨማሪም የጮራ ለህፃናትና ቤተሰብ በመሆን የዛሬን ቀን በከፍተኛ ደረጃ አክብሮ ነው የዋለው። ስለዚህ ረዳቶቻችንንና ቻይልድ ፈንድን ከልብ እናመሰግናለን። ለምለም ናት ነገር ናት ወተት የሚፈልቅባት ኢትዮጵያ ሀገሬ በጣም ነው የምወዳት። ስናምር ስናምር ኢትዮጵያዊ ሁሉ ስናምር ስናምር ኢትዮጵያዊ ሁሉ። ስሜ በላይ ተታደሰ ባላለሁኝ። በዚሁ በጮራ ለህፃናትና ቤተሰብ ልማት በሚተገብረው ፕሮግራም የትምህርት ክፍል ፕሮግራም ባለሙያ ነኝ። የዛሬው ፕሮግራማችን እንግዲህ እንዳየሽው ትምህርታዊ ጉብኝት ነው። ከፕራይመሪ ላይ ያሉ ልጆች በፕሮግራሙ ሰፖርት የሚደረጉ ወይም ደግሞ ተሳታፊ የሆኑ ህፃናትን አገራቸውን እንዲያውቁ ኤክስፖዠሩ እንዲኖራቸው ኢትዮጵያ ምን ትመስላለች የሚለውንም ነገር ወጣ ብለው ከትምህርት ባሻገር ፕራክቲካሊ የሚያዩበትን ሁኔታ ለመፍጠር ነው የተዘጋጀውና
እውነት ለመናገር ያው ለኛም ጭምር ነው ለነሱ ብቻ ሳይሆን በጣም ኢምፕረስ የሚያደርግ ነው የጎበኘናቸው የኢትዮጵያ ቅርሶች እንበል። ጉብኝቱ አላማው እንግዲህ ልጆች አካባቢያቸውን እንዲያውቁ፣ ሀገራቸውን እንዲያውቁ፣ ቅርሳቸውን እንዲያውቁ ያለውን ኢንቫይሮንመንት ኤክስፖዠር ወጣ ብለው ፕራክቲካሊ በትምህርት ከሚማሩት ቲዮሪ ባሻገር ደግሞ አንደኛ ሪፍሬሽም እንዲያደርጉ ነው። ወደ ትምህርታቸው ሲመለሱ በጣም ሞቲቬትድ ሆነው እንዲወጡ ነው። ብዙ ጊዜ እንግዲህ ትምህርት ላይ ሲሰራ ጮራ ለህፃናትና ቤተሰብ ልማት የልጆችን አካዳሚክ ፐርፎርማንስ ለማሳደግ ዘርፈ ብዙ እገዛዎችን ያደርጋል ልጆች ላይና ይሄም የዛ አካል ነው፣ የዛ ፓርት ነው። ምክንያቱም ልጆቹ ሪፍሬሽ አድርገው ዊኬንዳቸውን ኔክስት ወደ ትምህርታቸው ሲመለሱ ጥሩ የተሻለ አቴንድ የማድረግም ካፕቸር የማድረግ አቅም እንዲኖራቸው በመታሰብ ነው። ኢትዮጲስ ፕሮግራሙን በጣም ታንኪዩ ማለት እንፈልጋለን። ብዙ ጊዜ ለስፖንሰር ሪሌሽን ሴሌብሬሽን ታንኪዩ ዴይም መታችሁ ተዘግቡልናላችሁ። ፕሮግራማችን እንዲታወቅ ላደረጋችሁልን ትብብር ሁሉ በጮራ ለህፃናትና ቤተሰብ ልማት ስም እጅግ ላመሰግን እወዳለሁ። ታንኪዩ። ወተት ሚፈልቅባት ኢትዮጵያ ሀገሬ በጣም ነው የምወዳት። ስናምር ስናምር ኢትዮጵያዊ ሁሉ ስናምር ስናምር